እንወያይ። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል የሚደረገው ውዝግብና ቁርቁስ አሁንም እንደቀጠለ ነው። ህወሓት ባለፈው ሚያዝያ ወር በፕሪቶሪያ ስምምነት መሰረት የተሰየመውን የትግራይ ክልል ጊዜያዊ አስተዳደር ከተቆጣጠረ ወዲህ ከአዲስ አበባው መንግስት ጋር የነበረው ቂም እየተካረረ መምጣቱ እየተነገረ ነው። በቅርቡ ደግሞ ህወሓት የክልሉን ወጣቶች በግዳጅ ለውትድርና እየመለመለ መሆኑ ሲዘገብ፣ አዲስ ያወጣው ደንብ ደግሞ ጦርነት ሊቀሰቀስ ይችላል ወደሚል ጭንቀት የክልሉን ህዝብ እያስገባ ነው። በፌዴራል መንግስት በኩልም ህወሓት ከኤርትራና ከሌሎች የአገር ውስጥ ታጣቂዎች ጋር በመተባበር ኢትዮጵያ ውስጥ የተደረገውን ምርጫ ጭምር ለማወክና ሰላምን ለማደፍረስ እየተንቀሳቀሰ ነው የሚለው ወቀሳ በተደጋጋሚ ይሰማል። የኢትዮጵያ መንግስትንና ህወሓትን ጥቅምት 23 ቀን 2015 ዓ.ም የግጭት የማቆም ስምምነት ደቡብ አፍሪካ ፕሪቶሪያ ከተማ ላይ ያስማማው የአፍሪካ ህብረት የአደራዳሪዎች ቡድን መሪ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ የሰላም ጥረት መጀመራቸው ቢነገርም ተጨባጭ ውጤት ግን እስካሁን አልታየም። የኢትዮጵያ መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት ጠብ ወዴት ያመራ ይሆን? መፍትሄውስ ምንድን ነው? በዚህ ውይይት ላይ ሀሳባቸውን እንዲሰጡን የጋበዝናቸው አቶ መብርሂ ብርሃኔ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ምክትል ዳይሬክተርና የህግ ባለሙያ፣ አቶ አወት ልጅ አለም በትግራይ ክልል የከፍተኛ ፍርድ ቤት ዳኛ የነበሩ የህግ ባለሙያ፣ አቶ ደያሞ ዳሌ የፖለቲካ ተንታኝ፣ እንዲሁም አቶ አምዶም ገብረስላሴ የትግራይ ለዲሞክራሲና ሉዓላዊነት መድረክ ሊቀመንበር ናቸው። ተወያዮች ሀሳባችሁን ለማካፈል ስለቀረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። እንደሚታወቀው ከሰሜን ኢትዮጵያ በተለይም ከትግራይ ክልል የሚወጡ የተለያዩ ዜናዎችን ነው የምንሰማው። ህወሓት ከተለያዩ ታጣቂ ቡድኖች ጋር መደራጀቱ፣ ወጣቶችን በግዳጅ ለውትድርና መመልመል መጀመሩ፣ በሌላ በኩል የኢትዮጵያ መንግስት ቦታው ላይ ከአንድ ቦታ ጦር ሰራዊቱን እያንቀሳቀሰ ነው መባሉ፣ አሊያም የድሮን ጥቃት አደረሰ፣ የጦር ጀት ቅኝት እያደረገ ነው የመሳሰሉ ወሬዎች ይሰማሉና እንደው እናንተ በተጨባጭ ምንድን ነው እየሰማችሁት ያላችሁት? ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ምክትል ዳይሬክተር ከሆኑት ከአቶ መብርሂ ብርሃኔ ይጀምራለሁ። እሺ፣ አመሰግናለሁ አዜብ። እንግዲህ አጠቃላይ በተለይ ባለፉት ሳምንታት በሁለቱ የፕሪቶሪያ የሰላም ስምምነት ተፈራራሚዎች ማለትም የፌዴራል መንግስትና ህወሓት በጣም እያደገ የመጣው ማለትም በተለይ ስምምነቱ መጣሱን የሚገልጹ በሁለቱም አካላት የመካሰስ ውስጥ ይገኛሉ ማለት ነው። ቀደም ብሎ እንደምናስታውሰው በኢፌዴሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ የፕሪቶሪያዊ ሰላም ስምምነት እየተፈራረምነው ከነጻድቃን ከነጌታቸው ጋር ነው የሚለው፣ እንደዚሁም ደግሞ በተናጠል የፌዴራል መንግስቱ የክልሉ ጊዜያዊ አስተዳደር የነበሩትን ሌተናል ጀነራል ታደሰ ወረደ ስልጣን ማራዘሙ፣ እነዚህም በተመሳሳይ በህወሓት በኩል ደግሞ በ2012 መጨረሻ የተደረገው ምርጫ ተመርጧል የሚባለው ምክር ቤት ወደ ስራ እንዲገባ በማድረግ በአጠቃላይ በሁለቱም አካላት በጥቅምት 2015 የተደረገው የግጭት ማቆም የብሔራዊ ሰላም ስምምነት እየተጣሰ የመጣበትና በአጠቃላይ ክልሉ አሁን በ2012 ተመርጫለሁ የሚል ምክር ቤት ወደ ስራ መመለሱን ተገልጾ ይሄ ምክር ቤትም ህግ ያወጣበትና ይሄ ህግ ደግሞ በአጠቃላይ በሁለቱም አካላት መካከል ያለው ውጥረት ከጊዜ ወደ ጊዜ እያየለን እንዲሄድና በተለይ ደግሞ የክልሉ ህዝብ በአጠቃላይ ወደ ድጋሜ ጦርነት የመግባት አዝማሚያዎች ይታያሉና ህዝቡ በተለይ በአጠቃላይ ወጣቶች ክልሉ የተቆጣጠረው አካል ባወጣው ህግና በሌሎች ምክንያቶች በአጠቃላይ ወጣቱ ክልሉን ለቆ ወደ ተለያዩ የኢትዮጵያ ክፍሎችና ወደ ሌሎች የኢትዮጵያ አካባቢዎች እየሄደ ያለበት ሁኔታ ነው ያለው። አጠቃላይ እኛ እንደ ሲቪል ሶሳይቲ ይሄ ነገር እንዳይፈጠር ላለፉት 12 ወራት ማለት ይቻላል ከሌሎች ተመሳሳይ ዓላማ ያላቸው ሲቪል ሶሳይቲ ጋር በመሆን ሁለቱ አካላት ተቀራርበው እንዲሰሩና መፍትሄው በውይይትና በመነጋገር ዘላቂ መፍትሄ ሊመጣ የሚችል የሚል እምነት በማሳደር ይሄንን ለረጅም ጊዜ በተለያዩ መንገዶች
ስንገልጸው የቆየነው ነገር ነው። በአጠቃላይ አሁን ግን ሁኔታው እጅግ እየባሰ የሄደበትና በተለይም የክልሉን በተመለከተ አዲስ አዋጅ በማውጣት ይሄ አዋጅ ደግሞ ክልሉ ከፌዴራል መንግስት ጋር ያለው ግንኙነት ኦልሞስት ወደ መቋረጥ አይነት ደርሰናል እና ከዚህ አንጻር ውጥረቱ በጣም እየተባባሰ የሄደበት ሁኔታ ነው ያለው። አሁን ያለው ሁኔታ ምናልባት እንደዚህ መግለጽ ይቻላል። አመሰግናለሁ። ወደ አቶ አወት ልጅ አለም አልፋለሁ። አቶ አወት በትግራይ ክልል የከፍተኛ ፍርድ ቤት ዳኛ የነበሩ የህግ ባለሙያ ናቸው። እንደው አቶ አወት የመቀለ ነዋሪ ነዎት። እንደው በአጠቃላይ በትግራይ ክልል ምንድን ነው እየሆነ ያለው? ምንድን ነው የሚታየው? ምንድን ነው የሚሰሙት እርሶስ? የተባለው አንቺም የገለጽሽው መብርሂም ሲለው የነበረ እኔ በብዛት የምስማማበት ነው። ውጥረቱ ማለት ነው። ይሁንና ውጥረቱ አሁን የመጣ ሳይሆን የቆየ ነው የሚል ሀሳብ አለኝ እኔ። ዋናው የፕሪቶሪያ ስምምነት አለመተግበሩ ነው የሚል ነው። የፕሪቶሪያ ስምምነት ያልተተገበረው ደግሞ ቆይቷል፣ ከመጀመሪያው ጀምሮ ማለት ነው። የተወሰነ ነገር ነው እንጂ ማለት ተኩስ መቆሙ ካልሆነ በስተቀር ተኩስ መቆሙ አንዳንድ አገልግሎቶች ምናምን መከፈቱ ካልሆነ በስተቀር ዋናዎቹ ነገሮች የምዕራብ ትግራይ የተፈናቃይ ጉዳይ አልተመለሰም። ከዛ ቀጥሎ ደግሞ የህወሓት እውቅና ሲሰረዝ ፕሪቶሪያ ላይ አውቀሃለሁ፣ ትደራደራለህ፣ ትፈርማለህ የተባለው ከዛ አዲስ አበባ ላይ አላውቅም ሲባል ኦኬ፣ ውጥረቱ ከዛ ነው የሚጀምር ነው። ከዛ ቀጥሎ ያሉ ይበልጥ እየተካረሩ መምጣታቸውን ካልሆነ በስተቀር አሁን የተፈጠረ አይነት አይደለም። ስለዚህ ስቶልሜት አይነት ጦርነትም ሰላምም ያልሆነበት ሁኔታ ነው ያለው ማለት ነው። ከዛ ቀጥሎ በፊት 2012 ተመርጦ የነበረ ወደ ቦታ ተመልሻለሁ ብለዋል። ይሄ ብዙ ያከራክራል። ለምሳሌ ከህግ አንጻር አከራካሪ ነው። ምንድነው መደረግ ያለበት? ልክ ነው፣ ልክ አይደለም ማለት ፖለቲካዊ የሆነ መልስ ነው ማግኘት ያለበት ብዬ አምናለሁ። ከዛ ቀጥሎ የወጣ አዋጅም አለ። እኔ አዋጁ ረቂቁን አይቼው ነበር። ረቂቁን ሳያው ብዙ ችግር ያለበት ሆኖ ነው ያገኘሁት። ማለት አንድ በአንድ ኮመንት ማድረግ ባይቻልም ችግር ያለበት ማለት የሀሳብ ነጻነትን የአመለካከት ነጻነትን የሚያፍን የሚያጠብ አይነት ይሄ አጠቃላይ እንትን ነው። አንድ በአንድ እንትን ማድረግ አልችልም። ማንኛውም ነገር ካለ አዋጁን ሲሉ ህወሓት ያወጣውን ማለት ነው። በኋላ ወደ ስራ ተመልሰዋል የተባለ የትግራይ ምክር ቤት ያወጣውን አዋጅ ማለት ነው። በቅርብ ጊዜ የወጣው አዋጅ ማለቴን ነው። እና እሱ አዋጅ እኔም ረቂቁን ነበር ያየሁት። ያለቀውን በኋላ ፋይናል የሆነውን ነገር አላየውም። አንዳንድ መስተካከያ ሊኖረው ይችላል። ያው ሶሻል ሚዲያ ላይ ምናምንም ሀሳብ ሰተንበት ነበረ። የማፈን አይነት ማለት የሀሳብ የአመለካከት ነጻነት መኖር አለበት ብዬ የማምን ሰው ነኝ። ማንኛውም ሰው ሀሳቡን በነጻነት የሚያራምድ ይሄ ልክ አይደለም፣ ይሄ ልክ ነው እያለ ሀሳቡን የሚገልጽበት የአመለካከት ነጻነት ሊከበር ይገባል ብዬ የማምን ሰው ነኝ። በአጠቃላይ ውጥረቱ ግን ይሄ አዋጅ ስለወጣ ወይም ደግሞ ምክር ቤቱ ተመለሰ ስለተባለ የመጣ ሳይሆን ቀደም ብሎ አሁን እኔ እንዴት አድርጌ ነው የማየው፣ በተለይ በፌዴራሉ መንግስት ስምምነቱን የፕሪቶሪያ ስምምነቱን ተምር ሲሪየስሊ አልወሰደውም ብዬ ነው ማስብ እኔ። ምክንያቱም ወደ ስቴተስ ኮ አንተ ለመመለስ ከባድ ነገር አይደለም። በፊት ወደ ነበርንበት እንመለስና እነን ደግሞ ምንድነው ችግራችን ብለን ጠረጴዛ ላይ አምጥተን እንወያይ። እንደዚህ አይነት ችግር ወደፊትም እንዳይገጥም በጠረጴዛ እንፍታው ለማለት ከባድ ነገር አልነበረም ለእኔ ማለት ነው። ግን ያ ነገር ምንም እንትን ማድረግ አልፈለገም ማለት ነው። ስለዚህ አሁን በቅርብ ጊዜ በተከሰቱ ጉዳዮች ሳይሆን ቀደም ብሎ የነበረ ግን ደግሞ እየተካረረ መጣ እንደሆነ ነው የሚገባኝ። አመሰግናለሁኝ። የአረና ሊቀመንበር አቶ አምዶም ገብረስላሴ ስልካቸው ተቋርጦ ወጥተዋል። ወደ ፖለቲካ ተንታኙ ወደ አቶ ደያሞ ዳሌ አልፋለሁ። እንደ ኦርሶስ ምንድን ነው ከትግራይ ክልል የሚወጡ ወሬዎችን የሚሰሙት? የኢትዮጵያ መንግስትና ህወሓት መሰረታዊ ችግራቸው ምንድን ነው ይላሉስ? በጣም ጥሩ ጥያቄ ነው። ያው በዚህ ርዕስ ከአሁን በፊትም ብዙ አውርተናል። አሁን ከነ ቀደም ብለው የተናገሩ ሰዎችም አንስተዋል። አሁን ምንድነው የፕሪቶሪያ ስምምነት የሚባለውን ስምምነት ሁለቱ አካላት የተረጎሙበት ሁኔታ ተመሳሳይ አይደለም። ቅድም ያው ከህግም እውቀት ያላቸው ዋወት ልጅ አለም ያሉት ነገር አለ። ወደ ስታተስ ኮ አንተ የሚል ነው መንፈስ ነው አሁን ብዙ ሰው የተረዳው። ከኢትዮጵያ መንግስት በኩል ግን ውሉ ምንድነው የተተረጎመው? ደጋግመን እንዳየነው አንደኛ ይሄ 2012 ትግራይ ውስጥ የተካሄደው ምርጫ
አንኮንስቲቱሽናል ነው። የኢትዮጵያ ህገ መንግስት እንደዛ አይነት ነገር አይቀበልም። የኢትዮጵያ አካል ሆኖ ክልል ምርጫ ቦርድ አቋቁሞ ማካሄድ አይችልም። ስለዚህ ከህገ መንግስቱ ውጪ ነው። ያ ቶታሊ ከዛ ጋር አልደራደርም፣ እውቅናም አልሰጥም የሚል ነው የመጀመሪያው። ያው በፕሪቶሪያ ስምምነት እንግዲህ የኢትዮጵያ ህገ መንግስትን ያ ምርጫ አላሟላም በሚል እየተስማሙ ይመስላል። ከዛ በኋላ ግን ለሁላችንም ችግር እየሆነ ያለው ለመረዳትም ምኑ ነው የህወሓት እውቅና ጉዳይ ነው። ህወሓት ከሽብርተኝነት መዝገብ ወጣ። ነገር ግን እንደ አዲስ ፓርቲ መዝገብ ተባለ። አሁን እዛ ላይ ያው አለመግባባት መኖሩ በደንብ ያሳውቃል። እንዲሁ ሰበብ ሌሎች ነገሮች ይመጣሉ እንጂ ምንድነው ህወሓት እንደ ፓርቲ መዝገብ ይሄኛው ሲል ህወሓት ደግሞ ነው ፖለቲካሊ ነው እውቅና ማገኘው እንጂ በህግ አይደለም ነው። አሁን የኢትዮጵያ መንግስት የያዘው አቋም ከዛ ጊዜ ጀምሮ ያለው ምንድነው ህወሓት በኢትዮጵያ ህግ መሰረት ነው ቢሄድ ማድረግ ያለበት እንጂ ከኢትዮጵያ መንግስት ጋር ያለኝ ግንኙነት በፕሪቶሪያ ላይ የተመሰረተ ነው የሚለውን ነገር አልቀበልም የሚል ነው። ይሄ ምንም የተደበቀ ነገር አይደለም። የፕሪቶሪያ ስምምነት ዓለም አቀፍ ህግ አይደለም፣ ዓለም አቀፍ ግንኙነት አይደለም ያለን የኢትዮጵያ አካል እስከሆነ ድረስ በኢትዮጵያ ህግ መሰረት ነው። የትግራይ ጊዜያዊ መንግስት ራሱ የኢትዮጵያ መንግስት የሚጠቅሰው ሲመድብ የፌዴሬሽን ምክር ቤት ፊት ያወጣው የፌዴራል መንግስት ጣልቃ የሚገባበት በሚለው መሰረት ያንን እየጠቀሰ እንጂ ፕሪቶሪያን ቀጥታ እየጠቀሰ አይደለም። ስለዚህ ችግሩ የቆየ ነው ማለት አተረጓጎሙ ላይ ያ እንደተጠበቀ ሆኖ ፖለቲካል ዲያሎግ የሚል እዛ ውሉ ላይ ነበረ። የፖለቲካ ውይይት አልተካሄደም። በሁለቱ አካላት መካከል ፖለቲካ ዲያሎግ ይካሄዳል፣ ትራንዚሽናል ጀስቲስ ጉዳይ ይነሳል የተባሉ ነገሮች አልተካሄዱም። ትጥቅ መፍታት የሚል ነገር ትንሽ ተጀመረ፣ ግን አልተግባቡም። የትግራይ ሽግግር መንግስት እንግዲህ ለምርጫ ለሚመረጥ መንግስት ያዘጋጃል የተባለው መስራት አልቻለም። በህወሓት በኩል ደግሞ የሚነሳው ሉዓላዊ ግዛት የሚል አለ። ከኢትዮጵያ መንግስት አንጻር የሚለው ምንድነው ኮንትሮቨርሻል ቴሪቶሪስ ነው ምናምን የሚለው እዛ አጨቃጫቂ አካባቢዎች የሚል እና እነኚህ ነገሮችን ስናይ ወደዚህ ይመጣ ነበር ወይ የሚለው ነገር እንግዲህ ፊት እዛ ሆኖ ለመገመት ቢያስቸግርም የኢትዮጵያ መንግስት የሚተረጉምበት ሁኔታና ህወሓት የሚተረጉምበት ሁኔታ እየተለያየ ነው። አሁን ደግሞ ያለው ሁኔታ ኦፊሻሊ ህወሓት ያንን የፕሪቶሪያ ስምምነት ናሊፋይ ያደረገውን ምክር ቤት በቃ በህዝብ የተመረጠ መንግስት ብለው አምጥቶታል። አሁን ከትናንት ወዲያ ጀምሮ ደግሞ የሚለው እንደውም ድርድር ማካሄድ የምንችለው ሶስተኛ አካል ባለበት ሌላ ቦታ እንጂ ገለልተኛ ቦታ እንጂ አዲስ አበባ አይደለም እስከሚል ድረስ ሄዷል። ስለዚህ አሁን ያለው ሁኔታ እንግዲህ አደራዳሪ የሆነ ነገር ገብቶ ካላስተካከለው በቀር ወደ ትጥቅ፣ ወደ ግጭት ማለት ወደ ቫዮለንስ የሚያመራ አይነት ይመስላል በነይት። አመሰግናለሁኝ። አቶ አምዶም ገብረስላሴ መስመር ላይ እንደሆኑ ሰምቻለሁኝ። እንደው በትግራይ በተጨባጭ እየሆነ ያለው ነገር ምንድን ነው? ያሉት ትግራይ ክልል ውስጥ አይደሉም፣ ኢትዮጵያ ውስጥ ነዎት። ግን ምንድን ነው እርስዎ የሚሰሙት? ምንድን ነው በተጨባጭ እየሆነ ያለው ነገር? እሺ፣ አመሰግናለሁ። በትግራይ እየሆነ ያለው ያው በጣም ከፍተኛ የፖለቲካ ቀውስ አለ። ይህም ወደ ወታደራዊ ግጭት ከፍ ሊል የሚችል ሁኔታ ነው ያለው። ይህም ከ2012 ምርጫ ተያይዞ የመጣ እንዲሁም ደግሞ የከፍተኛ ጦርነት የተካሄደበትን የ2013 ጦርነት እንደሚታወቀው በጣም አውዳሚና ከፍተኛ ጉዳት ያደረሰበት ሁኔታ ነበረ። የዚህን ጦርነት እንዲቆም ያደረገው የፕሪቶሪያ የሰላም ውል ነው። ይሄን ውል ለትግራይ ሕዝብ እንደ ቢያንስ ከጦርነቱ አንጻራዊ ሰላም እንዲያገኝ አድርጎ ነበረ። ይሁን እንጂ ከመጀመሪያው ጀምሮ የአፈጻጸም ክፍተት ነበረበት። ይኸው ገና ጊዜያዊ አስተዳደር የሚዋቀረው አቃፊና አሳታፊ ከትግራይ የተለያዩ የፖለቲካ ኃይሎች በውይይትና በንግግር አሳታፊ የሆነ ጊዜያዊ መስተዳደር መመስረት ነበረበት። ይሁን እንጂ በህወሓት የሚመራ ጊዜያዊ አስተዳደር ነው የተደራጀው። ይህም የፌዴራል መንግስትም ይሁንታ ነበረው። ምክንያቱም የህወሓት ኢንተረስት ምን ነበረ? ስልጣን ላይ መቆየት ትኩረት ያደረገ ንግግር ስለነበረ ያው የትግራይ ህዝብ ጥቅም ያስከብራል ብለን የጠበቅነውን የህወሓት ስልጣን ሲባል እንዲበላሽና የተጠበቀውን የግዛታዊ አንድነትን ማስመለስ፣ የተፈናቃዮችን ማስመለስ ሂደት ውሃ በልቶታል። ይህም እኛ የፌዴራል መንግስትና የህወሓት የጋራ ችግር ብለን የምንወስደው አቃፊና አሳታፊ ጊዜያዊ አስተዳደር ከመመስረት ይልቅ ህወሓት የበላይነት የሆነውን የተወሰኑ ግለሰቦች ብቻ የተሳተፉበት ጊዜያዊ አስተዳደር እንዲመሰረት ማድረጋቸው ነው። ይህም ደግሞ ህወሓት ያኔ ከፍተኛ ህዝባዊ ቅቡልነት አጥቶ አቅም አጥቶ ማስተዳደር በማይችልበት አቅም እያለ
ፌዴራል መንግስትም አሳልፎ መስጠቱ፣ ህወሓትን መጠየቁ ከፍተኛ ለዚህ ሁሉ ችግር ዋና መንስኤ ነው ብለን እናስባለን። እንደኛ ግን የትግራይ የፖለቲካ ልሂቃን፣ የፖለቲካ ፓርቲዎች እንዲሁም ሲቪክ ማህበራት የያዘ ቅንፊና አሳታፊ የሆነ ጊዜያዊ መስተዳደር ቢመሰረት ለዚህ ችግር አንበቃም ነበር ብለን እናስባለን። በዚህ መሀል ሁለቱም ኃይሎች ለስልጣንና ለራሳቸው የፖለቲካዊ ጥቅም ወይም ካልኩሌሽን አስበው ለስልጣናቸው ሲሉ ወይም ለራሳቸው ጥቅም ሲሉ በከፍተኛ የፖለቲካ ቁማር ገብተዋል። እንደገለጽኩት ጊዜያዊ አስተዳደሩ ለህወሓት ስልጣን ብቻ ትኩረት የሰጠ ስለነበረ የተፈናቃዮች ጉዳይ፣ ግዛት ማስመለስ፣ አስተዳደር መትከል ላይ ትኩረት አልሰጠም ነበረ እና ይኸው አሁንም ወደ ሌላ ጦርነት የሚያስኬድ መንገድ ተይዞ ነው ያለው። ይህም የህወሓት ከሻዕቢያና ከፋኖ እንዲሁም ከሌሎች ከውጭ ኃይሎች ጋር አሊያንስ ወይም ህብረት ወታደራዊ ጥምረት በመፍጠር ሌላ ዙር ጦርነት ለመክፈት እየተዘጋጀ ነው። የፌዴራል መንግስትም እንደገለጹት የተለያየ ወታደራዊ ዝግጅቶች እያካሄዱ ነው። ስለዚህ በዚህ ሂደት ላይ በተለይ ስልጣኑን ለህወሓት አሳልፈው በመስጠታቸው ትልቅ ችግር ነው፣ ለዚህ ሀገርም ችግር ነው ብለን እናስባለን ማለት ነው። አመሰግናለሁ። ወደ አቶ መብርሂ አልፋለሁ። አቶ መብርሂ ቀደም ብለውም ጠቅሰውታል። ባለፈው ሰሞንም ድርጅታችሁ ባወጣው መግለጫ መሰረት ህወሓት ወጣቶችን ለግዳጅ ውትድርና እያፈሰ ክልሉ የኤርትራን መንገድ እንዲከተል እያደረገ ነው በሚል ዓለም አቀፍ ውግዘት ቢያስከትልም ተጨባጩን ነገር የሚገታ አይመስልም። እንደሚታወቀው እንግዲህ የሰብአዊ ድርጅቶች፣ ዓለም አቀፍ የዜና አውታሮች በጉዳዩ ላይ በተደጋጋሚ ዘግበዋል። እንግዲህ ይህ በትግራይ እየታየ ነው የተባለው ነገር ቀውሱን ምን ያህል ያባብሰዋል ይላሉ? እሺ፣ አመሰግናለሁኝ። እንግዲህ በተለይ ይሄ ወታደራዊ አፈሳ በተመለከተ የእኛ ድርጅት ግንቦት 25 2018 ገጽ ሪፖርት የዛሬ ወር አካባቢ ሰፊ ምርመራ በማድረግ ሪፖርት አውጥተናል። እንግዲህ በሪፖርታችን መረጋገጥ የቻልነው ምንድን ነው? ሰፊ የሆነ የወታደራዊ አስገዳጅ የሆነ ምልመላ እንዳለ በማያጠራጥር ሁኔታ የተረጋገጠ ጉዳይ ነው። ይሄ ከሆነ በኋላ እንግዲህ ይሄ ምልመላው በህግ ጭምር ህጋዊነት ተላብሶ የመጣበት ሁኔታ ነው ያለው። ቅድም በገለጽኩት አዋጅ ቁጥር 3/2018 የተባለውና በቀድሞ ምክር ቤት ወደ ስራ ተመልሻለሁ በሚለው ምክር ቤት ከግንቦት 24 2018 ጀምሮ ተግባራዊ እንዲሆን በምክር ቤቱ ምክትል አፈ ጉባኤ በኩል የተጻፈ ለፍትህ ቢሮ የተጻፈ የጸደቀ ህግ አለ ማለት ነው። ስለዚህ ከዚህ አንጻር ይሄ እንግዲህ ውጥረቱ ምን ያህል ያባብሰዋል የሚለው ቅድም እንዳልኩት መነሻዎቹ ቅድም እንዳልናቸው ከጊዜ ወደ ጊዜ በሁለቱ ተፈላሚዎች አለመተማመን በመፈጠሩ ምክንያት ነው እንደዚህ እያደገ የመጣው። ይሄ በተለይ ይሄ የወታደራዊ ምልመላው በጣም እያየለ የመጣው የጊዜያዊ አስተዳደሩ ስልጣን የፌዴራል መንግስት በብቸኝነት ሲያራዝም ይህንን ቲፒኤልኤፍ ተቃውሞውን ገልጸው ነበር። ከዛ በኋላ ደግሞ በቃ በ2012 የተመረጠውና ምክር ቤት ወደ ስራ መልሻለሁ የሚል አለ። ይሄ ምክር ቤት በፕሪቶሪያ የሰላም ስምምነት ፈራሽ እንዲሆን ስምምነት ላይ የተደረሰበት ነው። ምንም የሚያጠያይቅ ነገር አይደለም። ስለዚህ ይሄ ፈራሽ ተብሎ በወይድ የተደረገውን ምክር ቤት እንግዲህ እንደ አዲስ ህግ የሚያወጣበት ምክንያት በጣም አከራካሪ ብቻ ሳይሆን ከኢትዮጵያ ህገ መንግስት አንጻርም ስናየው ህጋዊ ነው ለማለት በጣም የሚያስቸግር ነው የሚሆነው። ከዛ አንጻርም ውጥረቱ በተለይ እንደ ሲቪክ ማህበርም እንደ ህግ ባለሙያም ለመግለጽ የፕሪቶሪያ የሰላም ስምምነት ተፈራራሚዎች የፌዴራል መንግስትና ቲፒኤልኤፍ እንደሆኑ በግልጽ ያስቀምጧል። ስለዚህ ፓርቲዎቹ ሁለት ናቸው ማለት ነው። ይሄ ማለት የፌዴራል መንግስት የቲፒኤልኤፍ እውቅና ነፈገ ማለት የፕሪቶሪያዊ የሰላም ስምምነት ዋጋ አልባ ነው የሚሆነው፣ ፈራሽ ነው የሚሆነው። ምክንያቱም ከማን ጋር ነው ታዲያ ስምምነቱ ሊቀጥል የሚችለው ማለት ነው? ሊቀጥል አይችልም። ምክንያቱም ቅድም እንዳልኩት ተፈራራሚው አካል ቲፒኤልኤፍ ነው ተብሎ በግልጽ ተመላክቷል። አፈራራሚዎችም የአፍሪካ ህብረት አለ፣ ሌሎች ኢጋድ አለ፣ ታዛቢዎች አሉ። ስለዚህ ይሄ በራሱ ውጥረቱን እያየለ በእርግጠኝነት አለመተማመኑ ከፍተኛ ደረጃ ላይ እንዲደርስ አድርጎታል ማለት እንችላለን። ከዛ በተጨማሪ እንግዲህ የተፈናቃዮች ጉዳይ በተመለከተም ሁለቱ አካላት ይካሰሳሉ። የቲፒኤልኤፍ እኛ ሳንመለስ ተፈናቃይ መመለስ የለበትም የሚል አቋም ያራምዳል የሚል ብዙ ትችት ይቀርብበታል። እንደዚሁም ደግሞ የፌዴራል መንግስቱ ተፈናቃዮች ሊመለሱ ከሆነ በቦታው የሚገኙ በፕሪቶሪያ የሰላም ስምምነት ሊፈርሱ የሚገባቸው
ህገወጥ አስተዳደሮች መፍረስ ሲገባቸው ይሄንን ኃላፊነቱ አልተወጣም። እዛ አካባቢ ያሉት አስተዳደሮች በዓለም አቀፍ ሰብአዊ መብት ተሟጋቾች ጭምር ከፍተኛ የሆነ ወንጀል የፈጸሙ ስለሆኑ እነዛ አስተዳዳሪዎች እዛ ቦታ ላይ ያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱ አይችልም የሚል ስላለ እነዛ ታጣቂዎች አይደለም ትጥቃቸውን ሊያፈርሱ እየተጠናከሩ የመጡበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ በሁለቱ አካላት ይሄ አለመተማመን በከፍተኛ ሁኔታ እያየለ ሲመጣ አሁን ወደ 2012 ተመልሰናል የሚል አንድምታ ያለው ነገር በቲፒኤልኤፍ ሊመጣ ይችላል ማለት ነው። ለዚህ ደግሞ ያው ቅድም እንዳልኩት የክልሉ ምክር ቤት ስልጣን አለኝ በሚል በሌለው ስልጣን አንድ አዋጅ አውጥቶ ወደ ተግባር የተገባበት ሁኔታ ነው ያለው እና ይሄ ወታደራዊ ምልመላው አንደኛ ወጣቶች በዚህ ለመሳተፍ ምክንያቱም በግዳጅ ስለሆነ ወጣቶች በዚህ ፍላጎት የሌለው በተለያየ መንገድ በህገወጥ መንገድ ሊሆን ይችላል። በተለያዩ አስቸጋሪ በሆኑ ሁኔታዎች ከክልሉ እንዲወጣ በር የሚከፍት ነው። ስለዚህ ይሄ ደግሞ በሁለቱ አካላት መካከል ውጥረት እንዲያይል እና ለጦርነት የሚደረግ ዝግጅት ነው ተብሎ ምክንያቱም በአዋጅ ማንኛውም አቅሙ የፈቀደ የትግራይ ተወላጅ በዚህ የወታደራዊ እንትን አስተዋጽኦ ማድረግ አለበት የሚል አስገዳጅ የሆነ ህግ ስለሆነ የወጣው ይሄ ደግሞ በሌሎች ቅድም ሲባል እንደነበረው በፌዴራል መንግስት በኩል ይሄ እንዴት ሊታይ ይችላል የሚለው ግልጽ ነው። ዞሮ ዞሮ ይሄ ምልመላው በአጠቃላይ ውጥረቱ በከፍተኛ ሁኔታ እንዲጨምር የሚያደርግና ወደ ጦርነት ሊያመራ የሚችል ነው ብሎ መናገር ይቻላል። አመሰግናለሁ። ወደ አቶ አወት ልጅ አለም ልለፍ። የህግ ባለሙያ ኖት። በህወሓትና በፌዴራሉ መንግስት መካከል የተፈጠረው ውጥረት መርገብ ባላሳየበት እንደው በዚህ ወቅት አሜሪካና የአውሮፓ ህብረት በህወሓት ላይ የተከተሉት የዕቀባና እንዲሁም ማስጠንቀቂያ አዘል መግለጫዎች በወቅታዊው የኢትዮጵያ ሁኔታ ላይ የሚያሳድረው አንደምታ ምንድን ነው ይላሉ? እሺ፣ አመሰግናለሁ። ማለት እኔ አሁን ሳየው ይሄ ቪዛ ሬስትሪክሽን የተባለው ምንድን ነው ያሰቡት እነሱ ምናምን የሚል ኦኬ፣ የውጭ ጉዳይ ፖሊሲ ያላቸው ግን እኔ ይሄ ዘላቂ መፍትሄ ያመጣል ወይ ማለት ሁላችንም የምፈልገው ጦርነት እንዲቀር ችግሩ በጠረጴዛ እንዲፈታ ነው። አሁን ይሄን እንደዚህ ያለ መፍትሄ እንዲመጣ ግን ሁለቱም ወገኖች አስገዶ ወደ ጠረጴዛ ማስመጣት ነው እንጂ አንዱን ወገን እንደዚህ አይነት ቪዛ ሪስትሪክሽን አድርጌያለሁ በማለት ይሄ መፍትሄ ይመጣል ብዬ አላስብም ማለት ነው። ዘላቂ መፍትሄ ለምሳሌ ጦርነት የማስቀረት ግጭት የማስቀረት ነገሩን በጠረጴዛ ለመፍታት እና ወደዚህ ገፍቶ ለማስገባት ከሆነ ሁለቱም ተደራዳሪ ወገኖች አሁን ምንድን ነው መባል ያለበት? አንተም የህወሓት እውቅና መልስ፣ ከዛ በኋላ ጠረጴዛ ላይ በድርድር ፍቱት ማለት ነው የሚገባ የነበረ እንጂ ይሄ ዘላቂ መፍትሄ ያመጣል ብዬ አላስብም። አመሰግናለሁኝ። ወደ አቶ ደያሞ ዳሌ ነው የማልፈው። አቶ ደያሞ በተሰጡት አስተያየቶች ላይ የሚሰጡት ሀሳብ አለ? በተረፈ ግን እንደው ህወሓት ከፌዴራሉ መንግስት የመደራደር ሁኔታ ቢፈጠር እንኳ በሶስተኛ ሀገር ካልሆነ በቀር እንደማይሳተፍ ግልጽ አድርጓል። ይህንንም ቀደም ብለው ጠቅሰውታል። ይህ የህወሓት አቋም የመደራደር ተስፋን ያሟጥጣል ወይስ ጋባዥ ነው ይላሉ? እንግዲህ ኦልሬዲ ህወሓት ይህን አቋም መያዙ ለእኔ የሚደንቅ አይደለም። ምክንያቱም ፌዴራሉ መንግስት ለህወሓት እውቅና ነስቷል። ህወሓትን በህጋዊ ፓርቲነት አይመለከተውም፣ እንደ አዲስ ተመዝገብ ብሎታል። ስለዚህ አሁን ህወሓት እውቅና ካልሰጠው ከማይሰጠው የኢትዮጵያ መንግስት ጋር መደራደሩን የመጣበት ሁኔታ ልክ ምርጫውን ያካሄደበት ሁኔታ ቦታ ላይ ነው አሁን ያለው ህወሓት እንደገና እውቅናውን ለማግኘት ያኔ ያው ለፌዴራሉ መንግስት እውቅና ነስቶ ይሄ ምርጫው ተራዝሟል ከህገ መንግስታዊ አይደለም ብሎ ክልላዊ ምርጫ ቦርድ አቋቁሞ የመረጠውን መንግስት ነው ስልጣን ላይ ያመጣው ማለት ነው። ኢንዳይሬክትሊ በተዘዋዋሪ መንገድ እሱም ለፌዴራሉ መንግስት እውቅና ነስቷል እንደማለት ነው። አሁን ለፌዴራሉ ህገ መንግስት አሁን የጁሪስዲክሽን ፌዴራሉ መንግስት ትግራይ ላይ የለውም፣ ፎርማሊ የለውም። ያው ግልጽ ነው። ህወሓት የጦር አዋጅ፣ ምልመላ አዋጅ ማንም ክልላዊ መንግስት አይችልም በኢትዮጵያ ህገ መንግስት ውስጥ ስር ላለ አሁን የአማራ ክልል የኦሮሚያ ክልል ሞቢላይዜሽን አይችልም። እንደ አገር ነው ቢሄቭ እያደረገ ያለው ማለት ነው ህወሓትና ስለዚህ አሁንም ያንን ሪኮግኒሽን ወይም እውቅና እንደገና የማግኛ መንገድ አድርጎ ነው የሚያየው። በተግባር ግን ብዙ
የሚያመጣው ለውጥ የለውም። ቅድም እንዳልኩት የኢትዮጵያ መንግስት ደረጃ በደረጃ ህወሓትን በኢትዮጵያ ህግ መሰረት ተመዝገብ ነው የሚለው፣ ህወሓት ደግሞ ፖለቲካዊ ነው መፍትሄው ነው የሚለው። ቅድም እንዳልኩት እዛ ፕሪቶሪያ ስምምነት ላይ ተቀምጠው ከነበሩ ነገሮች ፖለቲካል ዲያሎግ አልተካሄደም፣ የትራንዚሽናል ጀስቲስ የሚሉ ነገሮች አሉ። ስለዚህ እንደገና ሽግግር መንግስቱን የትግራይን ጊዜያዊ መንግስት የኢትዮጵያ መንግስት በፌዴሬሽን ምክር ቤት ሪፈር እያደረገ ነው፣ አዋጅ እያደረገ ነው። ያንን ሞኒተር ለሚያደርግ ሰው ግልጽ ነበር። አሁን ደግሞ ባለ ሁኔታ ህወሓትን ከህወሓት የተወሰኑ ሰዎች የሚወጡ ድርጅቱ ቢኖርም እያሉ ያሉት የድሮ ህወሓት የሚል ተርምም እየተጠቀመ ነው ያለው። ስለዚህ የመደራደር እድሉን ያው ፊትም ጠቦ ነበር፣ አሁን የበለጠ ያጠበዋል። የኢትዮጵያ መንግስት ደግሞ እደራደራለሁ የሚልም ንግግር ሲያሰማ እኔ አይቼ አላቅም። ሽግግር መንግስቱ የቀረውን የፕሪቶሪያ ስምምነት ተግባራዊ ያድርግ አይነት ነው የኢትዮጵያ መንግስት አቋም። በዛ መሰረት ነበር የጀነራል ታደሰን ስራ ዘመን ያራዘመው። ህወሓት ያን እምቢ ብሎ ወደ ከጦርነቱ በፊት ወደ ነበረው ሁኔታ መልሶታልና ነገሩ አሁን በጣም የተካረረ ነው የሚሆነው። የመደራደር እድሉን የበለጠ ያጠባል ብዬ ነው የማስበው። የአሜሪካና የአውሮፓ ህብረት ቀባና ማስጠንቀቂያንስ እንዴት አዩት? በእኔ እይታ ያው ብዙዎቻችን እንደምናስበው ወይም ብዙ ጊዜ እንደሚታሰበው የውጭ አገር ሶስተኛ አካላት መንግስትንና አማጺን በእኩል አይን አያዩ እና ህወሓት ራሱን ከኢትዮጵያ መንግስት እኩል ኢኩቫለንስ ያው ክሌም ያደርጋል ተዋጊ ስለነበረ። የውጭ ሀገር መንግስታት ደግሞ ከውጭ ፖሊሲያቸውም አንጻር ከዓለም አቀፍ ህግም አንጻር የአንድን ሀገር አማጺ እና የዛን ሀገር ፎርማል መንግስት መደበኛ መንግስት እኩል አድርጎ አዩ። ስለዚህ ዝርዝር ጉዳይ ባያነሱም እያሉ ያሉት እንደ ኢትዮጵያ መንግስት ቢሄቭ ማድረግ አለብኝ፣ እኩል ቢሄቭ ማድረግ አለብኝ ማለት አትችልም፣ ጦርነት መቀስቀስ አትችልም፣ ውሉ የፕሪቶሪያ ውል ያጎደለው መንግስት ነው ፌዴራል መንግስት ነው ብለህ ስለወነጀልክ ብቻ ያን እውቅና አንሰጥም። ስለዚህ ያው ከጀርባ እንግዲህ ድርድር እንዲካሄድ እየገፋፉ ይመስለኛል። ግን ኦፊሻሊ ኢኩቫለንስ ወይም የእኩልነት ግምት አለመስጠታቸውን ነው የሚያሳየው። ይሄ በተግባር ብዙ ለውጥ ላያመጣ ይችላል። በዲፕሎማሲ ቋንቋ ግን እውቅናችሁ እኩል አይደለም፣ ዩ አር ኖት ኢኩቫለንት ነው። አገርን የሚወክልና አማጺ ቡድን እኩል አይደለም የሚል አይነት መልእክት ያስተላለፈ ነው የሚመስለኝ። እኔ በጣም አመሰግናለሁኝ። አቶ አምዶም ገብረስላሴ የእርሶስ አስተያየት እዚህ ላይ ምንድን ነው? ያው ህወሓት አሁን ዋናም በድርድር ሂደታ ወይም ደግሞ አስገዳጅ አፈሳ እያካሄደው ያለው በሁለት ምክንያት ነው። አንደኛው ከህዝቡ ከፍተኛ የቅቡልነት ችግር አጋጥሞታል። ህዝቡን ማንቀሳቀስና ማሰለፍ አልቻለም። አንዱ ምክንያት ይሄ ነው። ሁለተኛው ደግሞ ይህን ችግር ሲያጋጥመው ዋናው ጦርነት የፈጠረው ከሻዕቢያ ነው። የሻዕቢያ ባህል ደግሞ ወታደራዊ ባህል አስገዳጅና እንዲሁ በአፈሳ የሚያካሂድ ነውና አሁን በትግራይ ላይ ያለው ኃይል በሻዕቢያ ቁጥጥር ስር ላይ ነው ያለው። ይሄ ደግሞ አንዱ ለድርድሩ እንደተገለጸው ድርድር የተባለ ያለውን ፍጹም እንዳይሳካ ያደርገዋል። ምክንያቱም ሻዕቢያ ይህን ኃይል የህወሓት ኃይል የሚፈልገው ተደራድሮ የትግራይ ችግር እንዲፈታ ሳይሆን እንደ ባፈር ዞን የትግራይ ጦርነት ቀማሽ እንድትሆን ስለሚፈልግ ይሄ ጉዳይ የሻዕቢያ ኢንተረስት ያለውና የሻዕቢያ ጥቅምና ፍላጎት ውጪ አይሆንም። ለዚህም ነው ወደ ሶስተኛ ሀገር ይሁን ምናምን እያሉ ያሉት የሻዕቢያ ፍላጎት ተጨምሮበት ነው። አንዱም ደግሞ እንደተገለጸው እውቅናም ይፈልጋሉ፣ እንደ ድርጅት እውቅና እንዲያገኙ ይፈልጋሉ። ከዚህ በስተቀር ግን የትግራይ ተፈናቃይ ጉዳያቸው አይደለም፣ የትግራይ ግዛትም ጉዳያቸው አይደለም። ስለዚህ ዋናው ችግር ህወሓት እውቅናና ስልጣን ነው። በሻዕቢያ ላይ የሚመጣው ዲፕሎማሲያዊ ተጽዕኖ ወይ ጫና የህወሓት ጉዳይ ወደ ድርድርም ወደ ሌላም ሊያስመጣው ይችላል። ሰሞኑ ከቤተ ክርስቲያን ሳይቀር በአፈሳ አብያተ ክርስቲያናት ያሉ የቄስ ተማሪዎች፣ የቆሎ ተማሪዎች በኃይል የታፍሰው ወደ ወታደራዊ ስልጠና እየገቡ ነው። ሌሎችም እንደዛ በኃይል እየተደረገ ያለው ህወሓትና ሻዕቢያ ማለት ህወሓት በሻዕቢያ ቁጥጥር ስር እንደወደቀና ይህም ደግሞ ለሰላሙ ከሻዕቢያ ፍላጎቱ ውጪ እንደማይሄድ የሚያሳይ ነው። ስለዚህ በዚህ ጉዳይ ላይ ምዕራባውያን አሜሪካም አውሮፓም ያወጡትን መግለጫ ትክክለኛና ጥሩ ነው። ህወሓት ግን ሻዕቢያ ጠላት ስር ስላለ በራሱ የሚወስነውና የሚያደርገው ድርድርም ንግግርም የለም። ስለዚህ ከትግራይ ህዝብ ፍላጎት ውጪ ነው እየሄደ ያለው ለማለት ነው እና ህወሓትን ሻዕቢያም የሚፈልጉት በተለይ ሻዕቢያ የሚፈልገው አካባቢው እንዲረጋጋ ሳይሆን ተተራምሶ ሻዕቢያም በዛው እድሜው መራዘም ነው የሚፈልገውና በዚህ ሂደት ነው እየሄደ ያለው ለማለት ነው።
አመሰግናለሁ። የህግ ባለሙያ አወት ልጅ አለም እዚህ ላይ የሚሰጡት አስተያየት አለ? አይ ቅድም እንዳልኩት እቀባው ጦርነት እንዳይከሰት ነገሩ በጠረጴዛ እንዲያልቅ ከሆነ ዓላማው እኔም ከአቶ ደያሞ እንዳሉት መጀመሪያ የህወሓት የእውቅናው ጉዳይ መቅደም አለበት ብዬ ነው ማስብና ማለት ፖለቲካዊ እንደምታ አለው። ጥቅማችን ከመንግስቱ ጋር ነው ያለ የሚል እንደምታ እንዳለው እኔም ይገባኛል። ብዙም በተጨባጭ ግን ውጤት የሚያመጣ ኢፌክቲቭ የሚሆን ችግሩን የሚፈታ ወይም ደግሞ ህወሓትንም ቢሆን አስገድደ ወደምፈልገው ነገር ያመጣል የሚል ሀሳብ ግን የለኝም። በጣም አመሰግናለሁ። እንደው ግን እርስዎ መቀለ ነው ያሉትና ህዝቡ ምን ይላል? የህዝቡ አስተያየት ምንድን ነው? ነዳጅ የለም ይባላል፣ የሕክምና ቁሳቁስ የለም ይባላል። ያው ህዝቡ በጣም በችግር ውስጥ ነው ያለ። ኦብቪየስሊ በጣም ችግር ውስጥ ነው ያለ። እኔ ራሴንም ጨምሮ በጣም ችግር ውስጥ ነው ያለ ነው። እንደተገፋን ዜጋ እንዳልሆንን ነው የሚሰማን። እንዳው እውነት ለመናገር በጣም እንደተገፋን ማለት ነው። ሚኒማም የሆነ ነገር ዝም ብሎ እንዳው ብር አውጥተው በኤቲኤም እንኳን ለመጠቀም የማይቻልበት ሁኔታ ነው ያለ። እንደ ዜጋ ማግኘት የሚገባን ነገር እንደማንችልና እንደተገፋን አይነት ስሜት ነው የሚሰማን። ከዛ ደግሞ ህዝቡ ያው ጭንቀት ውስጥ ነው ያለ። ምንድን ነው በጣም ትልቁ ችግር እዚህ ክልል ያለ አሁን ምንድን ነው ፕላን ማድረግ አትችልም የወደፊት እንቅስቃሴህን ማለት ነው። ምክንያቱም ጦርነት ሊነሳ ይችላል፣ እንደዚህ አይነት ነገር ሊከሰት ይችላል ብሎ ስለሚሰጋ ሰው እንደው በጣም ችግር ውስጥ ነው ያለና እንደዚህ ነው። ይህንን ጥያቄ ለአቶ መብርሂም መጠየቅ እፈልጋለሁ። ህዝቡ ምን ይላል? እንደው ካሰባሰባችሁት አስተያየቶች ህዝቡ በተለይ በዚህ በቀውሱ ምክንያት ምን እያለ ነው? ምን አስተያየት ይሰጣል? እሺ፣ አመሰግናለሁ። በህገ መንግስት መሰረት የትግራይ ህዝብ እኛ እንደ ሲቪክ ማህበር የትግራይ ህዝብ ማግኘት ያለበት መሰረታዊ አገልግሎቶች ማግኘት መቻል አለበት። ምክንያቱም ከአንድ የፖለቲካ ቡድን ወይም ግጭት በተገባ ቁጥር ህዝቡ መሰቃየት የለበትም። ህዝቡ ለምሳሌ ገንዘብ እያለው ከባንክ ማውጣት አይችልም። እንደ ማንኛውም ኢትዮጵያዊ ሌሎች መሰረታዊ የሚባሉ አገልግሎቶች፣ የሕክምና አገልግሎት፣ ትምህርት ለምሳሌ በጣም ቅድም ያው ለዚህ ምክንያት የሚሆነው አንደኛ ይሄ ቲፒኤልኤፍ የሚፈጥረው ይሄ አሁን በቅርብ ጊዜ እያደረገ ያለው አፈሳ አለ። በዚህ ምክንያት ተማሪዎች ትምህርት ቤት እንዳይሄዱ የቆሎ ተማሪዎች ጭምር የሚታፈሱበት በጣም አሳዛኝ የሆነ እንደዚሁም ደግሞ ቅድም እንዳልኩት በተለይ ተፈናቃዮች ከ6 ዓመት በላይ በጣም አስቸጋሪ በሆነ እና ምንም መሰረታዊ አገልግሎት በቂ ምግብ የሌለበት በበሽታ ምክንያት ብዙ ተፈናቃዮች ህይወታቸው እያለፈ ያለበት ሁኔታ ነው ያለውና በተለይ የፌዴራል መንግስት ሁለቱንም መለየት መቻል አለበት። ህዝቡ ማግኘት ያለበት መሰረታዊ አገልግሎት ማግኘት መቻል አለበት። የመንግስት ሰራተኞች ደሞዛቸው በወቅቱ ሊከፈላቸው ይገባል። ከቦታ ቦታ ለመንቀሳቀስ ምን ያህል አስቸጋሪ እንደሆነ ነዳጅ ስለሌለ ወደ ሕክምና ተቋማት ማድረስ አልተቻለም። ምክንያቱም ነዳጅ የለም። ካለም በጥቁር ገበያ ስለሆነ የሚሸጠው በጣም ውድ ስለሆነ ሰዎች ይህንን ውድ የሆነውን ነዳጅ ገዝተው መንቀሳቀስ አይችሉም እና አጠቃላይ ይሄ እውነት ለመናገር ህዝቡ በጣም ተቸግረው በሁለቱም አካላት ማለት ነው የፌዴራል መንግስት ህዝቡ መስጠት የነበረበት መሰረታዊ አገልግሎት እየሰጠ ስላልሆነ ተቸግሮ ነው ያለው። በሌላ በኩል ደግሞ የክልሉ ወጣቶች በሰላም በክልላቸው ሰርተው እንዳይኖሩ በዚህ አሁን በቅርብ ጊዜ በጸደቀው ህግ ምክንያትና ከዛ በፊትም ጀምሮ ቤቱ ለቆ ወደ ተለያዩ ህገወጥ ስደትና ለሞት እየተዳረገ ያለበት ሁኔታ ነው ያለውና አጠቃላይ እውነት ለመናገር ህዝቡ ለእኛ በተለይ በዚህ በአፈሳው ብቻ ሳይሆን አጠቃላይ ሰብአዊ ቀውሱ በጣም ከፍተኛ ሁኔታ የደረሰበት ስለሆነ ኦልሞስት ወደ 2014 2013 አካባቢ ልንመለስ ነው ወይ ይሄ አጠቃላይ አገልግሎት ያልነበረበት ወደዛ እንዳይመለስ በጣም በከፍተኛ አቶ መብርሂ ስልክዎት ትክክል አይደለም፣ አይሰማም በደንብ። የአቶ መብርሂ የስልክ መስመር የተበላሸ ይመስላል። ውይይታችን እናጠቃል። ከአቶ አምዶም ገብረስላሴ ነው የሚጀምረው። በኢትዮጵያ ምርጫ ቦርድ እውቅና የተነሳው በፌዴራል መንግስትም ተቀባይነት የሌለው የህወሓት ጉዳይ መፍትሄ ሊያገኝና የትግራይ ክልል ከዳግም ቀውስ ስጋት እንዴት ሊላቀቅ ይችላል ይላሉ አቶ አምዶም? አዎ የትግራይ ፖለቲካ በተለይ የህወሓት ፖለቲካ ከህወሓት ከራሱ ውጭ ሆነዋል። በሻዕቢያ ቁጥጥር ስር ወድቋልና የዲፕሎማቲክ ማህበረሰቡ በህወሓት ላይ እየወሰደ ያለው እርምጃ አጠናክሮ መቀጠል አለበት።
ከዛ ባለፈ ግን በዋናው በላኪው በሻዕቢያ ላይ ተመሳሳይ ጫናና ዲፕሎማሲያዊ ተጽዕኖ ማሳደር አለበት። ከዛ በዘለለ ግን ህወሓት በሰላማዊ ንግግር በድርድር የሚፈታው ችግር የለም። ባህሉም አንድ ቀን ፈቶት አያውቅም። ስለዚህ ይሄ በዲፕሎማሲያዊ ተጽዕኖ በጫና እንደተጀመረውም ማዕቀቦች በማድረግ እና በተለይ ላኪውን ሻዕቢያ ላይ ከፍተኛ ጫና በማድረግ ነው መስተካከል የሚችለው። ስለዚህ የትግራይ ህዝብ በጣም በከፍተኛ ችግር ላይ ነው ያለው። እየታገለም ነው። የትግራይ ህዝብ ከፍተኛ ትግል እያደረገ ነው። ልጆቼ አሳልፌ ለህወሓት ባለስልጣናት ህልውናና ለእነሱ ጥቅም ተብሎ ወደ ጦርነት አልክም የሚል ከፍተኛ እምቢታ ወይም ተቃውሞ እያሰማ ነው። ወጣቱም ራሱ ከፍተኛ ተቃውሞ እያሰማ ነው። የጦርነት አጀንዳውም የህዝቡ እንዳልሆነ እየገለጸ ነው። ዋነኛው ተጽዕኖ መደረግ ያለበት በሻዕቢያ ላይ መሰራት አለበት። ሻዕቢያ ነው እየላከና እያዘዘው ያለው አንዳንድ የሚያስገድደዋልና ይሄ ጉዳይ የዓለም ማህበረሰብም የኢትዮጵያ መንግስትም እንደ ሀገር የትግራይ ብቻ ሳይሆን የሌላ አካባቢ እየበጠበጠ ያለው የኤርትራ መንግስት ነውና ዲፕሎማሲያዊ ጫና ወይም ስራዎች መስራት አለበት። የዓለም ማህበረሰብም ሻዕቢያ ወይም የኤርትራ መንግስት አስፈላጊው ጫና ማድረግ አለበት ላለው። ከዚህ በስተቀር ግን የትግራይ ህዝብ ወጣቱም ፖለቲከኞቹም እንደ ማህበረሰብ ሰላም ፈላጊና ሰላም ወዳድ ነው። ጦርነቱም አውግዘዋልና ይሄን ማህበረሰብ ሊደገፍና ጦርነት እንዳይካሄድ ማድረግ ይቻላል የሚል እምነት አለን። ከዚህም ተያያዥ በርካታ ወጣቶች ተፈናቅለው ከትግራይ ወጥተዋል እና በአዲስ አበባም በሌሎች ክልሎችም በችግር ላይ ነው ያሉት። ድጋፎች መደረግ አለባቸው። የጸጥታ ከለላም ማግኘት አለባቸው እና ይህም ደግሞ ተመልሰው ወደ የህወሓት አገልጋይ እንዳይሆኑ ይሆናል የሚል እምነት አለኝ። ህጉም የወጣው አዋጅም በባለሙያዎች ጀምሮ ማህበረሰቡ አልተቀበለውም እና ከፍተኛ ህዝባዊ ተቃውሞ ነው ያለው። ስለዚህ በዚህ መልኩ የዓለም ማህበረሰብም የኢትዮጵያ መንግስትም ትኩረት ማድረግ አለበት፣ የዓለም ማህበረሰብም ጫና ማድረግ አለበት የሚል ሀሳብ አለ። አመሰግናለሁኝ። አቶ አወት ልጅ አለም እርሶም ማጠቃለያዎትን ይስጡኝ። በኢትዮጵያ ምርጫ ቦርድ እውቅና የተነሳው በፌዴራል መንግስትም ተቀባይነት የሌለው የህወሓት ጉዳይ መፍትሄ ሊያገኝና የትግራይ ክልል ከዳግም ቀውስ ስጋት እንዴት ሊላቀቅ ይችላል ይላሉ? እሺ፣ አመሰግናለሁ። መፍትሄው ለእኔ የሚታየኝ አንድና አንድ ነው። ያው የጠረጴዛ ላይ ውይይት ነው። ከዛ ውጪ ቀውስ ነው የሚሆነው። ቀውሱ ለሁሉም ነው፣ ለሀገሪቱም ለዚህ ለሪጅኑም ነው የሚሆነው ብዬ አምናለሁ። ስለዚህ ምንድን ነው የህወሓት እውቅና መመለስ አለበት። ከዛ በኋላ ወደ ጠረጴዛ በመምጣት የፕሪቶሪያው ውል ህይወት እንዲዘራና ያን መሰረት በማድረግ ችግሮቹን በጠረጴዛ ላይ መፍታት ብቻ ነው መፍትሄው ብዬ ነው የማስብ እና ይሄ ደግሞ የአደራዳሪዎችም በዚህ በህወሓት በኩልም ትግራይ በኩልም በፌዴራል በኩልም የሁሉም ኮሚትመንት የሚያስፈልግ ይመስለኛል ማለት ነው። ከዛ ውጪ በዚህም በዛም እንደዚህ አድርገን ወይም በኃይል ወይም በተለያየ መንገድ ልንፈታው እንችላለን የሚል ለእኔ አይታየኝም ማለት ነው። ወደ ሌላ ቀውስ፣ ወደ ከፋ ቀውስ፣ ወደ መጨረሻ ወደማይታወቅ ቀውስ ሊያመራ ይችላል ብዬ አስባለሁ። ስለዚህ አደራዳሪዎችም እዚህ ላይ ትኩረት ቢያደርጉ ወደ ጠረጴዛ የሚመጡበት ሁኔታና በዚህ እንዲፈታ ቢያደርጉ ነው መፍትሄ ሊሆን የሚችል የሚል ሀሳብ አለኝ። አመሰግናለሁኝ። ወደ አቶ መብርሂ አልፋለሁ። አቶ መብርሂ ማጠቃለያዎትን ይስጡኝ። በኢትዮጵያ ምርጫ ቦርድ እውቅና የተነሳው በፌዴራል መንግስትም ተቀባይነት የሌለው የህወሓት ጉዳይ መፍትሄ ሊያገኝና የትግራይ ክልል ከዳግም ቀውስ ስጋት እንዴት ሊላቀቅ ይችላል ይላሉ? ሄሎ አቶ መብርሂ አሁንም ስልካቸው እንደተበላሸ ነው። ወደ አቶ ደያሞ ዳሌ አልፋለሁ። አቶ ደያሞ ዳሌ ውይይቱን ያጠቃሉልን። በኢትዮጵያ ምርጫ ቦርድ እውቅና የተነሳው በፌዴራል መንግስትም ተቀባይነት የሌለው የህወሓት ጉዳይ መፍትሄ ሊያገኝና የትግራይ ክልል ከዳግም ቀውስ ስጋት እንዴት ሊላቀቅ ይችላል ይላሉ? አመሰግናለሁ። እንግዲህ በጣም አስቸጋሪ ጥያቄ ነው። ይህን ጥያቄ ከመመለስ በፊት ቅድም አወት ያነሳውን አንድ ነገር የሚከነክን ሀሳብ አለ፣ ጉዳይ አለ። በአንድ በኩል የትግራይ ህዝብ የኢትዮጵያዊ ዜጋ ነው። ስለዚህ የኢትዮጵያ መንግስት ለትግራይ ለነዋሪ ለሆነው ዜጋው አገልግሎቶች ማቅረብ አለበት እና አገልግሎቱ ደህንነትን ይጨምራል። ዝም ብሎ ባንክ ምናምን ብቻ ሳይሆን ሴኪዩሪቲ ደህንነትንም ማቅረብ ይጨምራል እና ያንን ደህንነት የሚያቀርበው እንዴት ነው? ያው የባንኩ ምንም እዛ ያለው መንግስት ፌደራሉ መንግስት በጀት ቢልክለት ሊቆጣጠረው የሚችለው ነው ወይ የሚለው ትልቅ ችግር ውስጥ የሚያስገባ ነገር ነው። ከዚህ አንጻር
ፌዴራሉ መንግስት በዜጎቹ ላይ ከሱ ጋር ያልተግባባ አንድ ድርጅት አፍኖ የሚያዘው እውቅና የሚኖረው ለያዘው ማሳበብ ይችላል የሚለው ነገር በጣም ትልቅ ሀገራዊ ውይይትና አጀንዳ የሚያስፈልገው ነው። እኔ በእኔ እይታ ይሄ ጉዳይ ለሌሎችም ጉዳዮች ፕሬሲደንት የሚሆን ነው እና እዛ ያለው የኢትዮጵያ ዜጋ ነው። የኢትዮጵያ ዜጋ ከኢትዮጵያ ፌዴራል መንግስት ጋር በማይግባባ አካል ቁጥጥር ስር ሲሆን ደህንነቱን ሲያጣ ቅድም የምንለው ለአፈሳ ሌላ በኢትዮጵያ ላይ የማይሰራ በሌላ ክልል የማይሰራ የውትድርና ግዳጅ ሲታወጅበት ደህንነቱን ማስከበር አልቻለም። ስለዚህ እንደ ሀገራዊ ቀውስ ነው መወሰድ የሚገባው። የትግራይ ኢሹ ብቻ ሳይሆን እንደ ሀገራዊ ቀውስ ሊወሰድ ይገባል የሚል ነገር አለኝ። ከዚህ አንጻር ይሄ በቂ ውይይት ያስፈልጋል። በተለይ ከህወሓት ተገንጥሎ የወጡ ሰዎችም የሚያነሱት ነገር አለ። አሁን ኢትዮጵያ ሚዲያ ላይ ደግሞ በተደጋጋሚ የምንሰማው አለ። አንዳንዴ ፕሪቺንግ ቱ ዘ ኮንቨርትድ አይነት ነገር፣ ይሄ ላመነው መልሶ የመስበክ አይነት ነገር አለ። ስለ ህወሓት መጥፎነት ብናወራ ምን ብናወራ መፍትሄው እዛ ጋር አይሄድም። ኦልሬዲ ወታደራዊ አቅም ይዞ አካባቢውን ይዟል። ስለዚህ ሳማው እንዴት አድርገን ነው የምንፈታው የሚል ሀገራዊ ውይይት፣ ፈጣን የሆነ ውይይትና አቶ አወት እንዳሉት እውቅና መመለስን ቢኖር ለህዝቡ መፍትሄ የሚያመጣ መንገድ ቢኖር የሚል ሀሳብ አለኝ። ሁለተኛ ምንም መደበቅ ማንችለው ቅድም አቶ አምዶም እንደሚሉት ሪጂናል ኮሊሽን አለ። ይሄ ምንም እንደብቀው አይደለም። በግብጽ አቀናባሪነት ኢትዮጵያ ላይ የሚዘመት ነገር አለ፣ አደረጃጀት አለ፣ ከበባ አለ። እዛ ውስጥ አንደ ከተገባ በኋላ ህወሓት ራሱ አቅም አይኖረው፣ የመወሰን አቅም አይኖረው። ያው ረጂዎች ላይ ጥገኛ እንደከሆንን ጥገኛ ነው የምንሆነው። እርዳታ የሚሰጠን አካል ጎሉን ግቡን እንዲመታና አሁን ከሱዳን ካለው ጦርነት ጋር የተያያዘ ነው። ኢትዮጵያ ውስጥ ካለው ጋር የተያያዘ ነው። ከዚህ አንጻር የዓለም አቀፍ እነኚህ ያው ዶነር ኮሚኒቲ ነው የሚባለው እርዳታ ለጋሽ የምንላለን። አሁን እርዳታ የቀነሰ ቢሆንም መግለጫ እያወጡ ያሉ አካላት አካባቢያዊ መፍትሄ ላይ አተኩረው አካባቢያዊ ሙሉ የተያያዘ ሱዳንንም ኢትዮጵያንም የሚመለከት ኤርትራንም የሚመለከት መፍትሄ መፈጠር አለበት። በዲፕሎማሲው ዓለም ይሄ መምጣት አለበት። በሀገር ደረጃ ግን ፖለቲካል ዲያሎግ ቢፈጠር እኔ ደስ ይለኛል። በፖለቲካል ዲያሎግ አንድ ለህዝቡ በሚሆን ለኢትዮጵያ ዜጎች ናቸው እነኚህ ሰዎች። ይከሌ ስለያዘ ነው የምትቸገረው፣ ይከሌ ነው እኔ ልክ ነበር እንደዚህ የሚለው ነገር እንደ መንግስት ሞራሊ ጀስቲፋይብል አይደለም። የትግራይ ፖለቲከኞችም ከህወሓት ውጭ ያሉትን ህወሓት የትግራይን ብሔርተኝነት ነው የሚጠቀመው። የትግራይን ያው ቲዲኤፍ አሁን እንበለው ድሮ ያው ልዩ ኃይል የነበረውን ነው የሚጠቀመው። እዛ ጋር መፍታት ያልቻሉትን ነገር በኃይል ከውጪ በኃይል ከሞከር ዞሮ የሚሰቃየው ህዝቡ ነውና በዚህ በኩል ተቀናጅቶ ቢሄድ መፍትሄ ይሆናል የሚል ሀሳብ አለኝ። አመሰግናለሁ። በውይይቱ የተሳተፉት አቶ መብርሂ ብርሃኔ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ምክትል ዳይሬክተርና የህግ ባለሙያ፣ አቶ አወት ልጅ አለም በትግራይ ክልል የከፍተኛ ፍርድ ቤት ዳኛ የነበሩ የህግ ባለሙያ፣ አቶ ደያሞ ዳሌ የፖለቲካ ተንታኝ እንዲሁም አቶ አምዶም ገብረስላሴ የትግራይ ለዲሞክራሲና ሉዓላዊ መድረክ ሊቀመንበር ናቸው። ተወያዮች ሀሳባችሁን ስላካፈላችሁን በዶቼ ቬለ ስም የማመሰግናችሁ ደግሞ እኔ አዜብ ታደሰ ነኝ። ጤና ይስጥልኝ። መልካም ምሽት።